ሰላም ጤና ይስጥልኝ እንደምን አላችሁ? የጌታ ሰላምና ጸጋ ይብዛላችሁ። ደህና ናችሁ ሆይ? እግዚአብሔር ስም የተባረከ ይሁን። ጌታ እናመሰግናለን። ዛሬ ስለ እስልምና የምንማርበት ጊዜ ነው። እስልምና ላይ ትንሽ ቆየት ብዬ ምናልባት በአንድ በሁለት ሴሽንስ ለመማር ነው የምናስበው። በጣም ጠቃሚ ነው። በጎረቤታችንን ስለማወቅ አብረን የምንኖራቸውን እስላሞችን መረዳት በጣም ወሳኝ ነው። እንግዲህ ስለ እስልምና ስለምናገር አስቀድሜ አንዳንድ ማስጠንቀቂያዎችን እሰጣለሁ። ማስጠንቀቂያ ሳይሆን ምን ልበለው፣ ዋርኒንግ ነው። ልክ ነው። ዋርኒንግ የምንድን ነው? እስልምናን ክሪቲሳይዝ ለማድረግ አይደለም የምናገረው። ስለ እስልምና ለማወቅ ሪሰርች እያደረግን ነው። እስልምና ምንድን ነው? በባህል እንዲሁ የተነገረናል። አንዳንዶቻችሁ ከኛ አንብባችሁ የምታውቁ ሰዎች አላችሁ። ስለ እስልምና እስከ ጥግ ሄዳችሁ ያጠናችሁ ሰዎች አላችሁ። ብዙ ኤክስፒሪየንስ ያላችሁ እስላሞች ሆናችሁ በእስልምና ልምምድ ውስጥ ያላችሁ ወይንም ደግሞ የነበራችሁ ሰዎች ልትኖሩ ትችላላችሁ እና የማናውቀውን ለመማር ፈቃደኞች ነን። የምናውቀውን ደግሞ ስንናገር በቅን ልብ እንድትሰሙን እንጂ በሌላ አይደለም ሌላውን ሃይማኖት በማዋረድ መንፈስ ውስጥ እንዳልሆንን እንድታውቁ አስቀድሜ መናገር እፈልጋለሁ። በተለይ የወንጌል አገልጋዮች ለወንጌል ስርጭት በጣም ስለሚጠቅመን ይህን ትምህርት በጥንቃቄ እንድትማሩ አደራላችኋለሁ፣ አበረታታችኋለሁኝ። ስለ እስልምና ሪሰርቾች እያረኩኝ ነበር፣ የተለያየ ጥናቶች እያረኩኝ ነበር። ምክንያቱም በእስልምና ባህል ውስጥ አላደኩም እና ስለ እስልምና የማውቀው ነገር በመጽሐፍት እውቀት ላይ የተመሰረተ ነው። አንዳንዱ ከጥቂት ኤክስፖዠር በስተቀር ወይም ከጥቂት ሰዎች ጋር ከመገናኘት በስተቀር ብዙ እውቀቱ የለኝም ስለ እስልምና በልምምድ ማለት ነው። በመጽሐፍ እውቀት ነው የማውቀው፣ ኦነስት መሆን ስላለብን። ስለዚህ አንዳንድ ስለ እስልምና የሰማናቸው የሚመስሉን የተባሉ ነገሮች አሉ እና አንዳንድ ትክክል ያልሆኑ አይደለም እስልምናን በትክክል አይን እንዳናየው ተደርገው ከባህላዊ በሆነ መንገድ ስናድግ የተነገሩን ነገሮች አሉ። ምን እንደሆኑ አንዳንድ ነገሮችን ላሳያችሁ ፈልጋለሁ እና ለምሳሌ እስልምናን ኤክስፕሬስ ያደረጉ በአንድ መጽሐፍ ላይ ያገኘሁት ይህንን ከአንድ ወንድም የጻፈው መጽሐፍ አገር ቤት በሄድኩበት ጊዜ የገዛሁት መጽሐፍ ላይ ከምዕራቡ የምስራቁ ከመቻቻሉ መቀባበሉ የሚል አንድ መጽሐፍ አነበብኩና እዛ ላይ ሲጀምር ምን ይላል? የእስላም ሚዛን ይሉን ነበረ ይላል። ልጆች ሆነን የእስላም ሚዛን ማለት ምን ማለት ነው? ህብረተሰቡ የማያምነውን ነገር የማይታመን ለማለት የእስላም ሚዛን የሚል ነገር ይጠቀማሉ። በሌላ ቦታ ላይ ደግሞ የእስላም ሀገሩ መካ መኖሪያው ዋርካ ይላሉ። ምን ማለት ነው? እስልምና መጤ ነው፣ ሀገሩ መካ መኖሪያው ዋርካ ማለት ዋርካ ምናልባት ኢትዮጵያ ውስጥ ነው፣ መካ ደግሞ የመጣበት ቦታ እንደሆነ ለማስታወስ የተነገረ ይመስለኛል። ጥንታዊ አባባል ይመስለኛል። ስለ እስልምና ከተነገረው ነገር አንዱ የሺህ ዓመት ጎረቤቶች የሚል የተጻፈ መጽሐፍ አለ። እውነት ነው። ክርስትናና እስልምና ሺህ ዓመት ጎረቤቶች ናቸው። ግን እንተዋወቃለን ወይ? ምን ያህል እነሱ ስለ ክርስትና አውቀዋል? እኛ ምን ያህል ስለ እስልምና እናውቃለን? እና እስላሞች ምንድን ናቸው የሚለውን ለማወቅ መጀመሪያ ከቃላቶቻቸውን አንዳንድ የቋንቋም ነገር በመካከላችን ስላለ ለምሳሌ እስልምና በጣም እውቅ የነበረበት ወርቃማ ዘመን ነው ብሎ እስላሞች የሚናገሩበት ዘመን አባሲድ ይባላል። ይሄ ካሊፎች የገዙበት። ካሊፍ ምን ማለት እንደሆነ በኋላ ነግራቸዋለሁ። በአረብኛ አብዲ አምላክ ባሪያ ማለት ነው። አህል አልኪታብ የመጽሐፉ ሰዎች እኛ ክርስቲያኖችን እና አይሁዶችን የሚጠሩበት አህል አልኪታብ ብለው ነው የሚጠሩን። አረብ ሀገር ያላችሁ ሰዎች አርሙኝ ፕሮናውንሴሽንን ከተሳሳትኩኝ። አላህ ሁላችሁን ታውቃላችሁ፣ ፈጣሪ ማለት ነው። አያ ወይንም አያት ማለት ደግሞ ምልክት ወይንም ደግሞ ምልክቶች ማለት ነው። ዲን ማለት ሃይማኖት ማለት ነው። ይሄ እንግዲህ ቃላቶቹን ማወቃችን ስለ እስልምና ለማወቅም በጣም ይጠቅመናል። ሌላ ዱዓ ማለት የሁላችሁም ታውቃላችሁ ጸሎት ማለት ነው። ሀጅ ወደ መካ የሚደረግ ጉዞ ነው። እንግዲህ ዲክሽነሪዎች የምነግራችሁ እነዚህ ቮካብለሪዎችን ስናወራው ትምህርቱን ስንማር መሀል ላይ ይሄንን ቃል ከጣልኩኝ ከዚህ ዲክሽነሪ እንደሆነ ወይም ከዚህ መዝገበ ቃላት እንደሆነ እንድታውቁ ነው። ካነበብኩት መጽሐፍ ላይ ነው። በረከት ማለት እንደሆነ እንዳውቃለን። ቢዳ ማለት አዲስ አሰራር ማለት ነው። ቡራቅ ማለት ክንፍ ያላት ፈረስ፣ ነብዩ መሐመድን ይዛ ወደ ኢየሩሳሌም የሄደችው ክንፍ ያላት ፈረስ ናት ብለው በመጽሐፋቸው የተጻፈ ነው። ዳር አልሐረም
ማለት በእስልምና ያልተያዘ ምድር ማለት ነው፣ ወይም በእስልምና ኮንትሮል ያላረገው። ዳል አል ኢስላም ካለ ደግሞ በእስልምና የተያዘ ምድር ማለት ነው። እና ሌላ ዳዋ የሚባል የእስልምና የወንጌል ስርጭት እንደማለት ነው። ስለ አላህ እየዞሩ የሚናገሩት አውትሪቻቸው ነው። ስለዚህ ይሄ እስላም ወንጌል ስርጭት ማለት ይቻላል። እና ዳውላህ ማለት ደግሞ የሙስሊሞች የፓርቲ የበላይነት ወይም የፖለቲካ የበላይነት ሲኖራቸው ዳውላህ ይሉታል። ባለሳሳት ዚክር ትውስታ ነው። ዝክር ከሚለው ጋር የሚሄድ ይመስለኛል። ዛሚ አንዳንድ ሃይማኖቶች በተለይ ክርስቲያን ያልሆኑ ሃይማኖቶች አይሁዶችና ክርስቲያኖች ይቅርታ በእስልምና ክልል ውስጥ ሲሆኑ ከለላ ይሰጣቸዋል ወይም ሴኩሪቲ ሲሰጣቸው ዛሚ ይባላል። አትንኳቸው ሲባል ዛሚ ይባላል። ሌላው ዲን ማለት ሃይማኖት ማለት ነው ብያችኋለሁ። እና ሱራ ብዬ ከተናገርኩ ሱራ ማለት የቁርአን ምዕራፍ ማለት ነው። ምዕራፍ ማለት ነው። ከቁርአን መጽሐፍ ላይ ሱራ እንደዚህ ካልኩኝ ምዕራፍ እንደዚህ ማለት ነው። እና ተከቢር ማለት አላህ ትልቅ ነው ብሎ መናገር ማለት ነው። እና ቃሪ ማለት ደግሞ የሱፊ የተለያየ ሙስሊም አይነቶች አሉ። የሱፊ ሙስሊሞች አንዱ ዲኖሚኔሽን ነው፣ አንዱ ሴክት ነው። ተውራት የሚሉት ቃል አለ። ተውራት ማለት አምስቱ የሙሴ መጽሐፍትን ማለት ነው። ከዘፍጥረት እስከ ዘዳግም ያሉትን አምስቱን መጽሐፍት ተውራት ብለው ነው የሚጠሯቸው። ተውሂድ የሚሉት ቃል አለ። እሱም የእግዚአብሔር አንድነትና የእግዚአብሔር ፈቃድ ማለት ነው። የእስልምና የህግ ምሁራኖች ደግሞ ኡለማ ተብሎ ይጠራሉ። ወሊ ማለት የእግዚአብሔር ጓደኛ ወይንም ደግሞ አወሪያ ማለት ባልንጀራ፣ የእግዚአብሔር ባልንጀራ እንደማለት ነው ይላሉ። ከመዝሙረ ዳዊት እንኳን በቁርአን ውስጥ ተቀባይነት አለው አንዳንዱ እና ዘቡር ብሎ ይጠሩታል መዝሙረ ዳዊትን። ምጽዋት መስጠት ዘካት ብሎ ይጠሩታል። ዘምዘም ማለት ታውቁት እንደሆነ ማናት ስሟ አጋር ለእስማኤል ውሃ የሰጠችበት ከመካ መስጊድ አጠገብ የሚገኝ ጉድጓድ ነው። ይሄ ታሪክ ለማለት ነው። እንግዲህ ይሄንን ካልኳችሁ የቃላት መወራረሱን ስትመለከቱ እሺ ቴንኪዩ። ዛሚ ማለት አትንኩ ማለት ነው። ዳዋ ማለት ስርጭት ማለት ነው። ቴንኪዩ አመሰግናለሁ ስለ ዴፊኒሽኑ። የእስልምና መስፋፋትን ተመልከቱት። ኦልሞስት በ500 አካባቢ ነው የተጀመረው፣ ግን እስከ 750 ድረስ መስፋፋቱ በተለያየ ገዢዎች ወይም ካሊፎች መስፋፋቱን ቀጥሎ ነበር። ተመልከቱ። ሲጀምር ከአረቢያን ዴዘርት ነው የጀመረው። ከአረቢያን ዴዘርት ጀምሮ ግን እንዴት እየተስፋፋ ኖርዝ አፍሪካን እንዴት እያጠለቀለቀ እንደመጣ አልፎም እስከ ስፔን እንደደረሰ ትመለከታላችሁ። እና ስለ እስልምና ስንነጋገር በጣም ስለ እስልምና ማወቃችን በጣም ወሳኝ ነው። እኛን በቀጥታ ይመለከተናል። ለአገልግሎታችን ወሳኝ ነው። አገልግሎታችን ወደፊት በዙሪያችን ያሉትን ሀገሮች ተመልከቱ። ሱዳንን ተመልከቱ፣ ኤርትራን ተመልከቱ፣ ጅቡቲን ተመልከቱ፣ የመንን ተመልከቱ፣ ሶማሊያን ተመልከቱ። ዙሪያ ኢትዮጵያ የተከበበችው በሙስሊም ሀገሮች ነው። ስለዚህ ከጎረቤቶቻችን ጋር እንዴት መኖር እንዳለብን፣ በዓሎቻቸው ምን እንደሆነ፣ የሚበሉት የሚጠጡት፣ በዓሎቻቸውን ሲያከብሩ አለባበሳቸው ከምን እንደመጣ ሩቱን ማወቅ የበለጠ መቀራረብ ይሰጠናል። እንደ ጥሩ ባልንጀራ እንድንኖርም ያደርገናል። ለዚህ ጥሩ ምሳሌ የሚሆኑን የወሎ ሰዎች ናቸው። ወሎ አንድ ጊዜ ለሰርግ ሄጄ በአንድ መደዳ የክርስቲያን ምግብ አለ፣ በአንድ መደዳ ደግሞ የሙስሊም ምግብ ነበር። አብረው ተቀምጠው አንድ ቤት ይበላሉ። ሁሉም ከየምግቡ ይበላል። ሼኩ በዚህ ያሉ፣ ቄሱ በዚህ ያሉ እና በጣም ተጋብተው ተዛምደው በሰላም የሚኖሩ ሰዎች ናቸው። እና እንደ ሰው በሰላም ለመኖርም አንዱ የሚያምነውን ማወቁ በጣም አስፈላጊ ነው ብዬ አምናለሁኝ። እና ይህንን ካልኳችሁ እንግዲህ እስልምና አጀማመሩን ማወቅ ያስፈልገናል። እና ቅድመ ነቢዩ መሐመድ የአረብ ባህል የአረብ ምድር ምን እንደሚመስል እንድናይ ይፈልጋለሁኝ። እና ማለት እስልምና ሳይመጣ ነቢዩ መሐመድ እስልምናን ከማምጣታቸው በፊት የሆነውን ነገር እንድታዩ ነው። ይሄ አረቢያን ብለን የምንጠራው ወይም አረብ ምድር የምንለው ስፋቱን ተመልከቱ። የአሜሪካንን ስፋት 1/3 ያክላል። እና አካባቢው ሁላችሁ እንደምታውቁት ደረቅ ነው።
ብዙ ዝናብ አይታይም። ብዙዎች ዘላን ህይወት የሚኖሩ ናቸው። እስካሁን ድረስ በድውን የሚባሉ ነገዶች እስካሁን ድረስ በድንኳን የሚኖሩ ዘሮች አሉ። የዘላን ህይወት ነው የሚኖሩት፣ አርቢዎች ናቸው እና የሚመሩት ደግሞ በጎሳ ነው። በጎሳ የቤተሰብ አባት ሼክ ያለ እና ቤተሰቡን የሚመራ ነገዱን የሚመራ ጎሳውን የሚመራ አባት አለ ማለት ነው እና መንጋቸውን ይዘው የሚዞሩ ሰዎች ናቸው እና አንዳንድ ጊዜም ደግሞ በመንገዳቸው ላይ ዘረፋ ያደርጋሉ። አረብ ኖማድስ ወይንም ደግሞ ዘላኖች በአካባቢው ላይ ሰዎች ካራቫን ወይንም ደግሞ እነዚህ ምንድን ነው የሚባለው በግመል እንትናቸውን ይዘው ይሄ ምንድነው እቃዎቻቸውን ተሸክመው እስከ ህንድ የሚሄዱ የአካባቢ በጣም የንግድ እንቅስቃሴ የነበረበት ስለነበረ ብዙ ዘረፋ ይደረግ ነበር እና ኖማዶች ናቸው እና ስለ አረብ ህግ ላሳያችሁ እፈልጋለሁ። አረቦችና ህግን በተመለከተ በዛ ዘመን እንግዲህ መጀመሪያ መንግስት የሚባል አልነበረም። ነብዩ መሐመድ ከመምጣታቸው በፊት መንግስት የሚባል ነገር አልነበረም። ህግ የለም፣ ስርዓት የለም። እንግዲህ አካባቢ ባህላዊ ነው። በጣም ፕሪሚቲቭ ኋላ ቀር የሆነ አካባቢ ነው እና በሰላም እንዲኖሩ የሚያደርጋቸው ነገር ምንድነው? ደም ተበቃይ ፍርሃት አላቸው። ያ ማለት ለምሳሌ የማን ልጅ እንደሆነ ሳያውቁ አንድን ሰው ቢገሉ ያ ሰው ዘሮች አሉት። የእሱ ዘሮች ደግሞ ይመጡና የእነዚህን ዘሮች እንዳለ ያጠፏቸዋል። ስለዚህ በቀልና ደምን ለማስቀረት ያ ነው የሚጠብቃቸው እንጂ ህግ አክብረው አይደለም። ተበቃይ እንዳይመጣባቸው ማለት ነው እና ጥቁር ደም የሚባለው አይነት ታሪክ ማለት ነው በእኛ ሀገር እና አስተማማኝ የነሱ ሴኩሪቲ ምንድነው ካላችሁ የራሳቸው ጎሳቸው ነው። ፕሮቴክሽን የሚያገኙት ከጎሳቸው ነበር። ስለዚህ እያንዳንዱ የአረብ ትራይብ ወይም ጎሳ የየራሳቸው የሆነ የጎሳ አባት አላቸው። ታውቃላችሁ የዛ ጊዜ ኑሯቸው ከአንድ ሚስት፣ ሁለት ሚስት፣ ሶስት ሚስት ብዙ አግብተው ነው የሚኖሩት። ብዙ ይዋለዳሉ። ስለዚህ ካዝኖች ሁሉ እንደ ወንድማማች ነው የሚተያዩት፣ ወይም ያጎት ልጆች፣ ያክስት ልጆች እንደ ወንድማማች ነው የሚተያዩት። ስለዚህ በጣም ጠንካራ የቤተሰብና የጎሳ መያያዝ ስላላቸው ማንም አንደኛውን ሰው ለይቶ ሊያጠቃው አይችልም። ስለዚህ አስተማማኝ ዋስትናቸው ምንድነው? ወይም ሴኩሪቲያቸው ከራሳቸው ጎሳ ጋር ነበረ ብዙ ጊዜ የሚያሳልፉት። የሚሄዱትም የሚነግዱትም በራሳቸው ጎሳ ክልል ነው። የሚጋቡትም ከራሳቸው ጎሳ ጋር ነበረ። ስለዚህ በጣም ጠንካራ የሆነ የቤተሰብ ትስስር ነበራቸው ማለት ነው። ቅድመ መሐመድ ማለት ቅድመ ነቢዩ መሐመድ። ስለዚህ አረብና ዝምድናን በተመለከተ እንግዲህ እያንዳንዱ ጎሳ አባሎቻቸው ወንጀል ቢፈጽሙ እንኳን አሳልፈው አይሰጡም። የቤተሰብ ቁርኝት በጣም ኃይለኛ ነው ያላቸው። የራሱን ጎሳ መከላከል አለመቻል ደግሞ በጣም በባህላቸው በጣም የተዋረደ በጣም የተናቀ እንዲሆኑ ስለሚያደርጋቸው እያንዳንዱ ነገድ የራሱን ጎሳ ይጠብቃል። ወንድም የለውም እንዴ? ዘመዶች የሉትም እንዴ? የሚበቀልለት የለውም እንዴ? ዘመድ የለም እንዴ? አንተ ወንድም አይደለም እንዴ? ተብሎ ስለሚነገራቸው በጣም ዘመዶቻቸውን ፕሮቴክት ያደርጉ ነበር እና አንድ አሰቢያ የሚል ቋንቋ አለ። አሰቢያ ማለት የጎሳ መንፈስ ማለት ነው እና በጣም ተጽዕኖ አለው። በቃ ይሄ ጎሰኝነት አስተሳሰብ አለባቸው እና ከሌሎቹ ብዙ አፈ ታሪክ ካላቸው ከባህሎች ጋራ በጣም ተመሳሳይ ከኛም ባህል ጋራ በጣም ተመሳሳይ የሆነ ብዙ ባህል አላቸው። አረቦች የሚታወቁት አንዱ በጦርነት ነው። በጎሳ መካከል ጦርነት በቃ እንደ ኖርማል ነበረ፣ የጀግንነት ማሳያ እና ስለዚህ ህዝቡን የተቆጣጠረው ምንድነው ካላችሁ ጦርነት ነው። ጦርነት እንደምን ይወስዱታል ይባላል እንደ አደገኛ ስፖርት። በእኛም ሀገር ይሄ ባህል ነበረ። እንደውም በአንድ ዘመን ላይ መሬት የሚገርፍ የኢትዮጵያ ንጉሥ ነበረ ይባላል። አንቺ ምድር ጦርነት ውለጅ እያለ መሬት ይደበድብ ነበር ይባላል። ስሙን ስለማላቀው ነው። ልክ እንደዛ ለነሱ ጦርነት፣ ውጊያ፣ በሰይፍ መቀላላት፣ አንገት መቆራረጥ፣ በጦር መወጋገር የጀግንነት አይነት በፈረስ እየጋለቡ መጨራረስ ይሄ አንዱ ለነሱ ኖርም የሆነ ላይፍ ነበር፣ የተለመደ ህይወት ነበረ እና በፈረስ መጋለብ የታወቁ ናቸው እና ችሎታቸውን ለማሳየት እድል የሚሰጣቸው ጦርነት ነው። ስለዚህ በጦርነት መካከል ጥሩ ፈረሰኛ በቃ ስመጥር ነው እና ጀግንነት፣ ክብር ለጎሳ ወይም ለነገዱ የሚገኘው በጦርነት ስለነበረ ነገዱ እንዲከበር፣ ነገዱ ዝናው እንዲወጣለት፣ እንዲዘፈንለት ጦርነቶች ይጀመራሉ። ሰው ያልቃል፣ ይገዳደላሉ ማለት ነው። ይሄ ቅድመ መሐመድ ማለት ነው። እንደ ባህል እንደ ስፖርት ባህላቸውን ያደርጉ ነበር ጦርነት።
እና አረቦች ሌላው በዛ ዘመን የነበሩትን ማለቴ ነው፣ በጥንቃቄ እንድሰሙኝ። አረቦች አንዱ የሚታወቁበት በዛ ቀድመ ነቢዩ መሐመድ በምንድን ነው የሚታወቁት? በጣም በዘረፋ ይታወቃሉ። ይሄ እንዳልኳቸው ካራቫን ወይም ብዙ ሆነው በዚህ በግመል ሲሄዱ ንብረት ጭነው ነው የሚሄዱት። የሚሸጥ የንግድ የሚለዋወጡ በጣም ቅመሞች፣ ወርቅ፣ የተለያየ ሀብት ይዘው ነው የሚሄዱት። ስለዚህ መንገድ ላይ ጠብቀው መዝረፍ አንዱ የአኗኗር ዘይቤያቸው ነበረ እና መንገደኞች ብዙ ጊዜ ጥበቃ እንዲደረግላቸው አብረዋቸው የሚሄዱ ጠባቂዎች ይቀጥሩ ነበረ እና ይከፈላቸዋል። እና የሰው መግደል ማለት ሰው የገደለ ሰው ተፈልጎ ደም ስላፈሰሰ ደሙ ይፈስ ነበረ። ስለዚህ መበቃቀል የነበረ ነው። ደም ያፈሰሰ በደም ይከፍላል። ወይም አልፎ አልፎ አንዳንድ ጊዜ እርቅ በመካከል ይገባና በንብረት ወይም በካሳ ደሙ ይከፈላል ማለት ነው። አረቦችና ግብረገብን በተመለከተ ምናልባት እንትኑን ለማሳየት ያህል አረቦችና ግብረገብን ደግሞ አብረን ብንመለከት ግብረገብን በተመለከተ ይሄ መርዋ የሚሉት አለ። ይሄ ወንድነት፣ ጀግንነት እና ይሄ ቆራጥ ነው ለመባል ይሄ አንዱ በጣም ወሳኝ ነው ለነሱ። ሌላው ደግሞ አንዳንድ ጊዜ ሰዎችን ኪድናፕ ያደርጓቸዋል ወይም እገታ ይደረግባቸዋል እና ይሄንን የሚያደርጉት አንዳንዱ ለራሳቸው ሚስት ሲፈልጉ ወይንም ደግሞ አንዳንድ ጊዜ ንብረትና ሀብት ለመሰብሰብ ሲፈልጉ እገታዎችን ያደርጋሉ። ግብረገብን በተመለከተ ስለ ሴቶች የተለያየ አመለካከት ነው ያላቸው አረቦች። አንዱ ምን ነበረ? ቅድመ መሐመድ ስለ ሴቶች በጣም አንዳንዶቹ በቃ አይደለም ከተወሰነ ነገር በስተቀር ሴቶች ምንም አልተከለከሉም፣ በቃ ከወንድ ያን የሚያንስባቸው ነገር የለም ብለው የሚያስተምሩ የእስልምና አስተማሪዎች አሉ። ሌሎች ደግሞ ሴቶች እንደ ባሪያ ናቸው፣ እንደውም ከባሪያዎች የሚለዩ አይደሉም ብለው በሴቶች ላይ ያለው ነገር አሁንም ሪፍሌክት የሚደረግበት ነገሮች አሉ። ባህሪያቸውን በተመለከተ ከታሪክ መጽሐፍት ነው እንግዲህ የምነግራችሁ። ቅድመ መሐመድ የነበራቸው ወይም እስልምና ከመምጣቱ በፊት አረቦች በባህሪያቸው ትንሽ ትምክተኞች፣ እንደ በቀለኛ ተደርገው ነው የሚወሰዱት በሌሎች እንትኖች ማለት ነው። በዚህ በሊትሬቸር ላይ በጽሁፎች ላይ ስትመለከቱ በጣም በቀለኞች ናቸው፣ ኃይለኞች ናቸው እና በጣም ትምክተኞች ናቸው ይባላል። የዚህ የአረቢያን የዚህ ሳውዲ አረቢያ ወደ እስከ ሌባኖን ድረስ ያለው ሀገር ይሄ ካታር፣ ኢራቅ ምናምን እስከ ላይ ድረስ በአረቢያን ጎሳዎች የተሞላ ነው። አረብ ሁሉ አንድ ዘር አይደለም፣ የተለያየ ዘሮች ነበሩ እና የዘረፋ ፍቅር ያላቸው ተደርጎ ይሳሉ ነበረ። እስልምናን እስከሚቀበሉ ድረስ ስርዓት አልነበራቸው፣ አገር የአመራር ስርዓት አልነበረ። ስለዚህ እስልምና ሲመጣ የፖለቲካ አመራር፣ የአገር አመራር፣ የቤተሰብ አመራር ሁሉን ነገር ከላይ እስከታች ስትራክቸር ለውጦላቸዋል። በፊት የነበሩት ኖማድስ ናቸው፣ ህግ አልባ ነበሩ። ልቅ የሆነ ህብረተሰብ ነበረ ብለው ነው የሚናገሩት። ግን እስልምና ሲመጣ ቅርጽ አሳዛቸው፣ ስርዓት አሳዛቸው የሚል መረዳት አለ እና እንግዲህ በጣም አንዱ ከነበራቸው ችግር ቅድመ እስልምና ስካር በጣም የተለመደ ነው። ይሄ በእነሱ ብቻ አይደለም፣ በብዙ ትራይቦች፣ በብዙ ነገዶች አፍሪካ ላይም ሄዱ፣ ኢንዲያኖች ጋር ሄዱ፣ በሁሉም ነገዶች ዘንድ ስካር የተለመደ ነበር፣ በተለያየ አይነት የመጠጥ አይነት ማለት ነው። እና ስለ ሴቶች በተመለከተ ብዙ ጊዜ የሚታሙበት ነገር ሴቶችን ይጨቁናሉ እንደዚህ የሚባል ነገሮች አሉ። ይቅርታ አረቦች ለሴቶች ያላቸው አመለካከት አንዳንድ ጊዜ ሴት ጨቅላ ሕፃን ሆና ይቀብሯት ነበር ይባላል፣ በህይወት እያለች ማለት ነው። ይሄ ቅድመ እስልምና ማለት ነው። እና ልክ እንደ ይሄን ስናገር በጣም ይከብዳል። ሴቶች ልክ ለወንዶች የፍትወት ማርኪያ በቃ ለርኩሰታቸው ብቻ እንደ መጫወቻ አድርገው ነበር የሚመለከቷቸው ይባላል። እና አንድ ሰው ከሞተ ወንዱ ልጁ በተለይ ሚስቶቹን ሁሉ መውረስ ይችላል ከእናቱ በስተቀር ማለት ነው። እና የሚስቶቹ ብዛት ደግሞ በቁጥር የሚገደብ አልነበረም። ብዙ ሴቶች በዛ ዘመን ላይ ማለት ነው
እንደዚህ በጣም በወንዶች ስለሚገፉ ብዙዎቹ ባል አልባ ይሆናሉ። ስለዚህ ብዙ ወንዶች በነዛ ሴቶች ላይ ክፉ ነገር ያደርጉባቸዋል በየጊዜው ማለት ነው። ስለዚህ እንደ ኦልሞስት ሴተኛ ዳሪ ይበሏቸው እና በየበራቸው ላይ ብዙ ሴተኛ ዳሪዎች ስለነበሩ በየበራቸው ላይ ምን ያደርጋሉ? ባንዲራዎች ያውለበልባሉ። ልክ እኛ ሀገር ጠላ የሚሸጥበት ቤት ላይ ጣሳ እንደሚደረግ ልክ እንደዛ ብዙ ሴቶች ቤት ባንዲራ ይውለበለባል። ያ ማለት የሴተኛ ዳሪዎች ቤት ነው ማለት ነው። ይህንን ያመጣው የነበረው የአረብ ያኗኗር የዘላን ህይወታቸው ማለት ነው። እና እንግዲህ ሴቶች ሲወልዱ ደግሞ ሲወልዱ ሴት ከወለዱ ሴት የተወለደችው ሴት ልጅ ከሆነች እንደ አክሳሪ ነው የምትታየው። ልክ አሁን ህንዶች አይታችሁ እንደሆነ ሴት ልጅ ሲወልዱ ብዙ ደስተኞች አይደሉም። በካናዳ ለህንዶች ጾታ አይነግሯቸውም እናቲቱ ስትጸንስ። ምክንያቱም ሴት ከሆነች ብዙ ጊዜ አቦርት ያደርጓታል። ለምን? ዳውሪ የሚባል ነገር አለ። ዳውሪ ማለት ጥሎሽ ማለት ነው። በጣም ብዙ ነው ለወንድየው ቤተሰብ የሚከፈለው። ስለዚህ ብዙ ታስከፍለኛለች ብሎ ደሃ ከሆኑ በተለይ አቦርት ነው የሚያደርጉት፣ ጽንሱን ያቋርጡታል ማለት ነው። እና ብዙ የጨቅላ ህፃናት ደም ፈሷል። በህይወት እያሉ ህፃናትንም ሴቶች በተለይ ይቀበሩ ነበረ የሚል ታሪክ አለ። ይህ እንግዲህ ሂስቶሪካል የሆነ ነገር ነው የምነግራቸው። እና አረቦች በጋብቻ ያምናሉ። በጣም ደስ ከሚለው ነገር እንግዲህ በዛ ዘመን ላይ ቅድመ እስልምናም ጮኝነት ነበራቸው። ቅድመ እስልምናም ጥሎሽ ነበራቸው፣ ጋብቻ ነበራቸው። የተለያየ አይነት ጋብቻ አለ። አንዳንድ ጊዜ ያልተለመደ ባህል አካሄድ ነበራቸው። በሌላ ባህል የማታዩት ነገር፣ ለምሳሌ ሴት ወላድ መሆኗን ለማወቅ ወደ ሌላ ወንድ ይልካታል። ስለዚህ ሄዳ እርግዛ ባረገዘች ጊዜ በቃ ወላድ መሆኗን ያውቃል፣ ያገባታል። አያችሁ፣ እንደዛ የሚያደርጉበት ጊዜ አለ። እና ይሄ በጣም ዩኒክ ነው። ነቢዩ መሐመድ ሲመጡ ካደረጉት ነገሮች አንዱ ይህን ነገር ነው ያስቀረው። እስልምና በነቢዩ መሐመድ ሲመጣ የአረቦችን ላይፍ ስታይል ይሄ መረን የወጣውን አኗኗር መስመር እንዲይዝ ብዙ እንትን አድርገው በህግ ከልክለውታል ማለት ነው። አንዳንዱም በጦርነት አንዳንዱም በሰይፍ ወደ እስልምና እያመጡ ጠቅላላ ስርዓት እንዲይዝ አድርገውታል። በአዎንታዊ መንገድ አሉታዊም በሆነ መንገድ መናገር ይቻላል ይሄንን። እሺ ይሄንን ካልኩኝ እንግዲህ ቅድመ እስልምና አረቦች ምን ይመስላሉ እያልኳቸው ነው። ቅድመ እስልምና እና የአይሁድ የክርስትና የእስልምና እምነቶች አሃዳውያን ይባላሉ። እነዚህ አሃዳውያን ከመነሳታቸው በፊት አይሁዳዊነት፣ ክርስትና፣ እስልምና ከመነሳቱ በፊት አብዛኛው የበዱን የሚባሉ ትራይቦች ወይንም ደግሞ ጎሳዎች ነበሩ። እስካሁን ድረስ አሉ። እስራኤል ሀገር አሉ በዱን ትራይብስ። በሌላም ሀገር ታገኟቸዋላችሁ። ተንቀሳቃሽ ናቸው። በድንኳን ነው የሚኖሩት እስካሁን። እና እምነታቸው እነዚህ ጎሳዎች አኒሚስቶች ነበሩ። ባለፈው ስለ አኒሚዝም አስተምሬያችኋለሁ። እና ጣዖት አምልኮም እያደርጋሉ። እስላሞችም አልነበሩ። እና ከገዢ ጎሳዎች ጋር አብረው በመሆን እና በተለይ አሉ ከሚባሉ 3 ነገዶች ከአይሁዶች ጋር አብረው በሰላም ይኖሩ ነበረ። አንዳንዶቹ ከጥንታዊ ከሆነ አንድ ሃይማኖት ጋር ራሳቸውን አፊሊየት ያደርጋሉ። እና የተለያየ አይነት የግጥም፣ የቅኔ፣ የባህል፣ የዘፈን ባህል ነበራቸው። እና በተለይ እንደ ፕሮፓጋንዳ መሳሪያ አድርገው የሚጠቀሙበት ነገር ምንድነው? ሌላውን ነገድ ሌላውን ጎሳ ለማጠልሸት በዘፈን ያወጣሉ። በጣም ኢንተርቴን ይደረጋሉ። አረቦች ይህን ጭፈራ ይወዳሉ እንዳልኳችሁና ይሄ ከእስልምና በፊት የነበረው የአረቢያ ሃይማኖት ራሱ ፖሊቴይዝም ነው። ፖሊቴይዝም ማለት ብዙሃናዊ ሃይማኖት ማለት ብዙሃናዊ አማልክቶችን ያመልካሉ። አንድ አምላክ አይደለም፣ ብዙ አምላክ ነው ያመልኩ የነበረው። ስለዚህ የክርስትና እና የአይሁድ እምነት ከመምጣቱ በተለይ ኢራን ውስጥ አንድ እምነት ነበር፣ ይሄ ዞሮስትሪያኒዝም የሚባል ያ እምነትም ለነቢዩ መሐመድ አት ሳም ፖይንት ኤክስፖዝ ሄደው ለማወቅ ለመማር እድል አግኝተዋል ነቢዩ። ስለሱ ትንሽ ቆይቼ እነግራችኋለሁ። እና ይሄ ቅድመ እስልምና የአረቢያን አካባቢ በሙሉ ጣዖት አምላኪ ነበር። እና በዛ በእምነታቸው ውስጥ አንዳንድ ሊቃውንት እንደሚሉት አላህ በሃይማኖት ውስጥ ብዙ
ትልቅ ሮል ያለው ቢመስልም የመካ ሃይማኖት ብዙ አማልክቶች ነበሩት እና ከነዛ አማልክቶች አንዱ አላህ ነበረ ብለው የሚናገሩ ሊቃውንቶች አሉ። ልክ ነው ልክ አይደለም ነው ጀስት ሂስቶሪካል የሆነውን ብቻ ነው የምነግራችሁ። እና ብዙዎቹ ከእስልምና በፊት የነበሩት አማልክት አካላዊ መገለጫዎች በጣዖት ላይ የተገኙ ነበሩ። አንዳንድ ምሳሌዎች መስጠት ይቻላል። እና በዚህ ካባ ተብሎ በሚጠራው አካባቢ በሳውዲ አረቢያ እስከ 360 የሚደርሱ ጣዖታቶች ነበሩ በካባ አካባቢ። ይሄ መዲና ማለት ነው በሳውዲ አረቢያ። እና የጣዖት ሴንተር ነበረ ያ አካባቢ። ዛሬ ሰው ሀጂ የሚያደርግበት አካባቢ ማለት ነው። ምናልባት ሀጂ አይታችሁ ካላወቃችሁ ይሄንን ይመስላል። በስዕል ሳየው የሰው የሆነ ስዕል ነው የሚመስላችሁ እንጂ ይሄ ሰው አይመስላችሁ። ሰዎች ናቸው። ሁሉም አንድ አይነት ልብስ የለበሱ፣ ሁሉም ይሄንን ካባውን ከበው፣ ካባ ቢሉት ይሄ ጥቁሩን ድንጋይ ነው ተሸፍኖ ነው። እና ሙስሊሞች አንዱ በህይወት ዘመናቸው አንድ ጊዜ የሚሄዱበት ቦታ ነው። እና ስለ እስልምና እንግዲህ ስንማር ከዛ በፊት ከየት ባክግራውንድ ነው የመጡት የሚለውን እንድናውቅ ነው። ምን ነበሩ እስላም ከመሆናቸው በፊት? እና ብዙሃናዊ አምላክነት ወይም ብዙሃናዊ ፖሊቴይዝም ወይም ብዙ አማልክቶችን ማምለክ በቅድመ እስልምና በአረቢያ የተለመደ ነበረ። ይሄ ልላችሁ ነው የፈለኩት። እና እስልምና ከመነሳቱ በፊት አብዛኛው የቤዱን ትራይብስ የቤዱን ጎሳዎች ብዙሃናዊ አማልክትን ማምለክ የተለማመዱ ነበር። እና በአኒሚዝም መልክ ነበር የሚያመልኩት። እና አኒሚስቶች ሰው ያልሆኑ አካላትን፣ እንስሳትን፣ እጽዋትን፣ ጉዝ ነገሮችን፣ መብረቆችን፣ ክስተቶችን እነዚህ ነገሮች ሁሉ መንፈሳዊ ይዘት አላቸው ብሎ የሚያምኑ ናቸው። ከሱ ጋር ተያይዞ ቶቴይዝም የሚባል አለ። ይሄ እንደ ጣዖት የቆመ ነገር ማለት ነው፣ ምስሎች ማለት ነው። ስለዚህ በቅድመ እስልምና የተለመደ ሃይማኖታዊ መገለጫ ነበር ይሄ ቶቴይዝም። እና ጣዖታት በካባ ውስጥ ይቀመጡ ነበረ። በመካ ከተማ ውስጥ በጣም ጥንታዊ መቅደሶች በዛ ውስጥ ወደ 360 የሚጠጉ ጣዖታትን ይዘው ነበር። እና ይሄ በዚህ ምክንያት ወደዚህ ወደ ካባ የሚሄደው ህዝብ ብዛት አስቡት። 360 ጣዖታት ያሉበት ወይም አማልክቶች የሚመለኩበት ስፍራ ነበረ። ዛሬ አንድ አምላክ አላህ ብቻ ነው የሚመለከው ብለው የሚሰበሰቡበት ያ ካባ የ350 ወይም 60 የሚሆኑ አማልክቶች 360 ትክክል ነኝ የሚሆኑ አማልክቶች ማምለኪያ ቦታ ነበረ። ስለዚህ በቁርአንም መሰረት አብርሃም ወይም ኢብራሂም ከልጁ ከእስማኤል ጋር በመሆን የአንድን ቤት መሰረት ከፍ በማድረግ በካባ ላይ መስራት ጀመረ ተብሎ በ1230 አካባቢ ስለዚህ ነገር ሲነገር ይሰማ ነበረ። ስለዚህ ነብዩ አባታችን አብርሃም በዛ ነበረ የሚል አስተምሮ አላቸው። ያንን ክሪቲሳይዝም አላረግም። ምንም ኤቪደንስ የለንም፣ ቢብሊካል የሆነ ምንም ኤቪደንስ የለንም። ስለዚህ ከእስልምና በፊት የነበረው አረብ ዓለም ዋናው አምላክ በተለይ በጣም የሚታወቀው በሁባል የሶሪያ የጨረቃ አምላክ ነበረ። እና ሶስቱ የሁባል ወይም የሃባል ሴት ልጅ የመካና የአረቢያ አፈታሪክ ጋር አብረው የሚገናኙ ከአማልክቶቹ ጋር የሚገናኝ ትረካዎች ነበሯቸው። እና የተለያየ አማልክቶችን በዛ ይመለኩ ነበረ በካባ ውስጥ ማለት ነው። ስመጥር የሆኑ የእድል አማልክቶች ይመለካሉ። የተለያየ አይነት የጣዖታት መጽሐፍቶች፣ የአረብ ሃይማኖቶች የተለያየ አይነት ነበሩ። እስልምና ብቻ አድርጋችሁ እንዳትስሉት ልላችሁ ነው። ሌላው አንዱ የሚታወቁበት በዛ ዘመን ይህን ሳላነሳ ወደ ሌላ መሄድ አልፈልግም። በጣም ዘላኖቹ ቤዱን ትራይቦች በተለይ ጎሳዎች በጣም እንዳልኳችሁ በግጥም በቃል ወግ በትረካ በመገናኛ ዘዴ በጣም ትልቅ ቦታ የነበራቸው ሰዎች ናቸው። ተንቀሳቃሾች ናቸው። ከአንድ ከተማ ወደ አንድ ከተማ ይሄዳሉ። ኢንፎርሜሽን እንዴት እንደሚያሳልፉ በተለይ ወደዚህ ወደ ወሎ ሄዳችሁ ከነበረ አርጎባ አካባቢ እንደዚህ ፀጉራቸውን ቅቤ አድርገው ጥርሳቸውን እንደዚህ እየፋቁ ቁጭ ብለው የሚያወሩ ወንዶችም ሴቶችም አሉ። እና በሚገርም ሁኔታ ልክ ሲገናኙ ቁጭ ብለው ጥርሳቸውን እየፋቁ ያወራሉ። እዛ ሰፈር ያየውን ነገር በሙሉ ለዚህ ይነግረዋል። ይሄኛው ደግሞ ሌላ ሰው ሲያገኝ እዛ ሰፈር ሰው አግኝቼ እንደዚህ ብሎኝ ጥርሱን እየፋቀ ይነግረዋል። እና ቤዱዊን ትራይብስ እንደዚህ አይነት ካልቸር ነበራቸው። እና
ግጥሞች በማህበረሰቡ ውስጥ ምን ያደርጉ ነበር? ለመግባቢያነት ነበር ቢጠቀሙበት። ቅድም እንዳልኳችሁ የጎሳ ፕሮፓጋንዳ የሚያደርጉበት ነበረ እና በጠላቶቻቸው ላይ ግጥሞች ይጠቅሱ ነበረ። የስድብ ግጥሞች ይገጥሙ ምን ለማድረግ? ዲሞራላይዝ ለማድረግ እንትኖቻቸው ጠላቶቻቸው ማለት ነው። ስለዚህ ብዙ ጊዜ የጠላቶቻቸውን ባህል የጠላቶቻቸውን ዝና በማንቋሸሽ ሆነ ብለው ሞራላቸውን የሚጥል ዘፈን ይዘፍኑባቸው ነበረ። ስለዚህ ዘፈን ደግሞ ተላላፊ ነው። ለምሳሌ ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ ሲሉ ዳዊት ማለት ሳኦልን ኦፈንድ ያደረገው ነገር ይሄ ከትውልድ ወደ ትውልድ ይሄዳል። ከሰው ወደ ሰው፣ ከመንደር ወደ መንደር፣ ከከተማ ወደ ከተማ ይሄዳል። ስለዚህ አበሳጨው ሳኦልን። ልክ እንደዛ የቤዱዊን ትራይብስ አንዱ ፕሮፓጋንዳቸውን የሚያደርገው ኮሚኒኬት የሚያደርጉት በዘፈንና በባህላዊ ሙዚቃ ነው እና በተለያየ በከበሮም በሚመስል እንደ ደግሞ አውታር ክራር በምትመስል ነገር እንደዛ ይጫወቱ ነበረ እና ከተለመደው አረብኛ ወጣ ባለ አጻጻፎችና ግጥሞች ስለሚያደርጉ በጣም በህብረተሰቡ ዘንድ በጣም እንደ ኢንተርቴይነርስ ነበር የሚታዩት። ስለዚህ እነዚህ አረቦችን በዚህ ሁኔታ ካየናቸው በዘፈን ብቻ እናያቸው። አረቦች በጣም ብዙ አስተዋጽኦ አድርገዋል በዚህ ዓለም ላይ። በማቴማቲክስ ቁጥር ሲጀመር አረቦች ነው የጀመሩት። አልጀብራ የጀመሩት አረቦች ናቸው። ትሪጎኖሜትሪ የጀመሩት አረቦች ናቸው። ካላንደር የጀመሩት አረቦች ናቸው። አስትሮኖሚ የጀመሩት አረቦች ናቸው። እና አንዳንድ ጊዜ ያለ አይደለም ልክ እንደ በጣም ኋላ ፈረንጆች የጀመሩ ይመስላል። ነው አስትሮኖሚ የተጀመረው በአረቦቹ ዓለም ነው። እና ምድር በራሷ ዛቢያ ትዞራለች የሚለው መረዳት በኋላ በነ ጋሊሌዮ ተረጋገጠ እንጂ አረቦቹ ይህንን ያምኑ ነበረ። የመድኃኒት ቅመም የጀመሩት ስለ ሜዲሲን ብትጠይቁ አረቦች ናቸው የጀመሩት። የተለያየ አይነት ናቪጌሽን እና ይሄ ጂኦግራፊን በተመለከተ ፊሎሶፊን በተመለከተ ይሄ ላንጉዌጅን ካሊግራፊ የሚባል ነገር አለ። ቋንቋና ጽሑፎች የግድግዳ ጽሑፎችን የጀመሩ አረቦች ናቸው። ሙዚቃ አረቦች ናቸው። የተለያየ አይነት ባህልን የሚያሳድጉ ነገሮችን አረቦች በመፍጠር ለሌላው ዓለም በረከት ሆነዋል። ስለዚህ እውነተኛ የሆነውንም ነገር ልናሳይ ያስፈልጋል። እሺ ሌላው ስለ እስልምና ስንነጋገር እንግዲህ እስልምና ምናልባት ቻርት ልጠቀም። እስልምና በዓለም በትልቅነት ሁለተኛ ደረጃ ያለው ነው። ከክርስትና ቀጥሎ ያለ እምነት ነው። ከዛ ቀጥሎ የምትመለከቱት 1.4 አሁን ወደ 1.5 ቢሊዮን ተከታዮች እስልምና አለው። ምን ማለት እንደሆነ ታውቃላችሁ? 5 ሰው መንገድ ላይ ብታገኙ ከ5ቱ ሰዎች አንዱ እስላም ነው። በዓለም ላይ ከ5ቱ ሰዎች አንዱ እስላም ነው። ይሄ ምን ያሳያችኋል? እስልምና በጣም በፍጥነት እያደገ ካለ እምነቶች አንዱ ነው እና እስልምና በነቢዩ መሐመድ ትምህርት ላይ የተመሰረተ ሃይማኖት ነው እና በአረቢያ በግምት በ600 ዓመተ ምህረት ተጀመረ ተብሎ ይታመናል። እና አብርሃማዊ ከሚባሉት ማለት ምን ማለት ነው? ከጁዳይዝም ከክርስትና እና ከእስልምና ከሶስቱ ሃይማኖቶች አንዱ ነው። አንድ አምላክ አለ ብለን ከምናምነው ማለት ነው። እነዚህ ሶስቱ ናቸው አብርሃማዊ ሃይማኖቶች የሚባሉት፣ ይሁዲ፣ ክርስትናና እስልምና ናቸው ማለት ነው። ጌታ ስም የተባረከ ይሁን። እንግዲህ ወደ ዋናው ትምህርት እየቀረብን ነው። ገና አሁን ስለ ነብዩ መሐመድ እነጋገራለን እና አንድ ደቂቃ ከታገሳችሁኝ። እሺ፣ ስለዚህ ይሁዲ፣ ክርስትና፣ እስልምና አብርሃሚክ ሪሊጅንስ ይባላሉ ወይም ደግሞ አብርሃማዊ ሃይማኖቶች ተብሎ ይጠራሉ። በዚህ አረቢያ በቅድመ እስልምና ምን እንደምትመስል ትንሽ ተነጋግረናል። እንደተነጋገርነው ጣዖታውያን ነበሩ፣ ብዙ ጣዖቶችን ያመልካሉ። ከነሱ ቀድሞ ደግሞ ሌላ ክርስቲያኖች ነበሩ። እንግዲህ ክርስትና ሲጀምር እስልምና አልነበረም። ክርስትና ጀምሮ 500 ዓመት ከኖረ በኋላ በ600 ዓመተ ምህረት ላይ እስልምና የጀመረው። ስለዚህ የክርስትና ሂስቶሪካል ዶክመንቶቻችን፣ መጽሐፍቶቻችን እነዚህ ሁሉ ታትመው ካለቁ በኋላ ነው እስልምና የተጀመረው እና ክርስቲያኖች አብዛኛውን ከትክክለኛው የክርስትና አስተምህሮ ያፈነገጡ እዛ አካባቢ ነበሩ። ለምሳሌ እንደ ማነው ይሄ አሪዮስ፣ የአሪዮስ ትምህርት አሌክሳንድሪያን ያንን ሚድል ኢስትን አካባቢ ተቆጣጥሮ ነበር። ሮንግ የሆኑ ክርስቲያኖች ነበሩ እዛ አካባቢ።
ኢየሱስ የእግዚአብሔር ልጅ አይደለም የሚለውን ትምህርት ኢየሱስ አምላክ አይደለም የሚለውን ትምህርት እነ አርዮስ ያስተምሩ ስለነበረ የአካባቢ በክርስትና ዶሚኔት መሆን አልቻለም። ስለዚህ ኢየሱስ ጌታ አይደለም ብለው ነው ያስተማሯቸው። ኢየሱስ የአላህ መልእክተኛ ነው ብለው እነሱም ተቀበሉ እና ከክርስትና የወሰዱት ነገር የኛው የክርስቲያኖች የዶክትሪን መዝረክረክ ነው እነሱን ያሳታቸው እያምናለሁኝ። በዛ አካባቢ አይሁዶች ነበሩ እና ሌላዎች ደግሞ ሐኒፋዎች የሚባሉ ሰዎች ነበሩ። በአንድ አምላክ መኖር የሚያምኑ በጣም ማይኖሪቲ የነበሩ አረቦች ሲሆኑ እና እነዚህ በጣም ጥቂት ነበሩ። ሐኒፋዎች የሚባሉት አንድ አምላክ አለ ብለው ያምናሉ። ነገር ግን እስላሞች አይደሉም። አይሁዶች ነበሩ፣ አንድ አምላክ ይላሉ። ክርስቲያኖች ነበሩ፣ አንድ አምላክ ይላሉ። ግን ኢየሱስ ክርስቶስን ዝቅ ያደረገ ክርስትና ነበረ። የነ አሪዮስ ግሩፕ ትምህርት ነበር እዛ አካባቢ ያለው እና ከዛ ደግሞ ጣዖታውያን ነበሩ እና አካባቢውን ጠቅለል አድርጌ ያሳየዋችሁ ማለት ነው። እና በዚህ በቅድመ እስልምና ላይ እንግዲህ የነበረው አንዱ ነገር ምንድነው? ይሄ ከቅድመ እስልምናን የቁርአን ምን ብሎ ይጠራዋል? የድንቁርና ዘመን ብሎ ይጠራዋል። ጀሃሊያ ማለት የድንቁርና ዘመን ማለት ነው። እና ሙስሊሞች ይሄ ነብዩ መሐመድ መጥተው የነሱን የመዳንን ወይንም ደግሞ የራሳቸውን አስተምህሮ እስኪያስተምሯቸው ድረስ በጀሃሊያ ዘመን መካ የጣዖት አምልኮ ማዕከል ነበረች። ያ ዘመንን የድንቁርና ዘመን ይሉታል። በዚያ ቅድም እንዳልኳችሁ ወደ 360 ጣዖታት የሚገኙበት ካባ የተባለ የአምልኮ ቦታ ነበረ። እያንዳንዱ የአረብ ጎሳ የየራሱን ጣዖት በካባ ያመልክ ነበረ። አሁን ይሄ ጉዞ ሀጅ የሚያደርጉበት ቦታ የጣዖት ማምለኪያ ቦታ ነበረ። በዚያ ዘመን በአረቢያ ይኖሩ የነበሩት ህዝቦች በዘላንነት ምን ያደርጉ ነበር? ከብት የሚያረቡ ሰዎች ነበሩ፣ ነጋዴዎች ነበሩ ብዙዎቹ የሚኖሩ። ስለዚህ ራሳቸው ነብዩ መሐመድ ራሳቸው ምን ነበሩ? ከስፍራ ስፍራ እየተመላለሱ የከዲጃን ቢዝነስ ራን የሚያደርጉ እንደነበሩ ታሪክ ይነግረናል። በኋላ ስለሳቸው ስንነጋገር እንነጋገራለን። እሺ፣ ስለዚህ እስላም የሚለው የአረብኛን ቃል ወደዛ ዲፋይን ወደ ማድረግ እንምጣ። እስላም የሚለው የአረብኛ ቃል መገዛት ወይም ሰሚሽን ማለት ነው ይሉናል። እና ሙስሊም ሊቃውንት ሲያብራሩት ለአላህ ፈቃድ መገዛት ማለት ነው ይላሉ። እንግዲህ ይሄ ነው ሰሚሽን ወይም ደግሞ ለእግዚአብሔር ፈቃድ የተገዛ ለአላህ ፈቃድ የተገዛ ነው የሚለው ትርጉም። እንግዲህ ይሄ ሰሚሽን የሚለው ቃል በጣም ቫልዩ ይሰጡታል እነሱ። በተለያየ መንገድ ለአላህ ፈቃድ እንዴት እንደሚገዙ የተለያየ አስተምህሮት አላቸው። ስለዚህ እስልምና መቼ ተጀመረ፣ በማን ተጀመረ፣ እንዴት ተጀመረ የሚለውን ነገር በጥቂቱ ሀሳቡን ለመነጋገር እንችላለን። እስልምና የተጀመረው በ610 ነው። አንዳንዴ 600 ሲል ታያላቸው የተለያየ ሂስቶሪካል ዶክመንቶች ስለምናይ ነው። እና ጀማሪው መሐመድ አብደላ አብዱል ፕሮናንሴሽንን ከተሳሳት ይቅርታ አድርጎልኝ። ጀማሪው መሐመድ አብደላ አብዱል ሙጠሊብ የሚባሉ ሰው ነበሩ። እና መካ በመባሉ የምትታወቅ በሳውዲ ማለት ነው። በዛ የነበሩ አረባዊ የነበሩ ሰው ናቸው። ይህን ሁላችሁ የምታውቁ ይመስለኛል። ካላወቃችሁ ይህን ማወቅ አለብን፣ መማር አለብን። እናውቃለን የምንለውን ነገር ማወቅ አለብን እንደገና። እና ለምን ይጠቅመናል? ጎረቤታችንን ለማወቅ ለወንጌል ስርጭት በጣም ይጠቅመናል። እና በወቅቱ መካ ምን ትመስል ነበረ? ሂስቶሪካል ባክግራውንዱን ሰጥቻችኋለሁ። ወደ 360 ጣዖታት የተሞላ ካባ የተባለ ማምለኪያ ስፍራ የነበረባት ቦታ ናት እና ሴንተር ነበረች። እሺ ኦኬ። ስፍራውን ለማሳየት ያህል ይሄ መካ የሚገኝበትን ቦታ እንድታዩ ነው። ካፒታሉን ሳውዲ። ብዙ እህቶቻችን በዛ አሁን አሉ፣ ወንድሞችም አሉ በዛ። እንግዲህ ብዙ የኛ ህዝብ ይገኛል። ኦኬ፣ እየቀጠልን ስንሄድ ስለ እስልምና መቼና በማን ተጀመረ ለሚለው በዚህ ስፍራ ብዙ ጣዖታት ከነበረ ነብዩ መሐመድ ህይወታቸው ካለፈ ቢያንስ 200 ዓመታት ያህል ዘግይተው በሙስሊሞች የተጻፉት ታሪኮቻቸው እንደሚናገሩት ከሆነ በተጸነሱ በሁለተኛ ወር አባታቸው አብደላ ከዚህ ዓለም ሞቱ የሚል ነብዩ መሐመድ እንዴት እንዳደጉ የሚናገር ያስተዳደጋቸው ትረካ አለ። እና ለእስላሞች ወሳኝ ነው ይህን ማወቅ። እና ሙስሊሞች በእስልምና ያምናሉ። እስልምና የሰው ዘር
በነበረበት ዘመን ሁሉ የነበረ እምነት ነው ብሎ ያምናሉ። ኢቭን አብርሃም፣ ኢቭን አዳም፣ ኢየሱስ፣ ነቢያቶች ሁሉ ሙስሊሞች ነበሩ ብለው ነው የሚያምኑት። እና ብዙ ነቢያቶች በየዘመኑ ነበሯቸው እና እነሱ ከሚያውቋቸው ከሚጠቅሷቸው ነቢያቶች አንዱ አብርሃም፣ አባታችን አብርሃም እንደ ነቢይ አድርገው ነው የሚመለከቱት እነሱ። እና አረቢያ ወይም ደግሞ ማለት ሙስሊሞች በተለይ በአረቢያ በጣም ሰፊ ርስት ያላቸው ምናልባት ስለ ማየት ከፈለጋችሁ በጣም ብዙ ቴሪቶሪ የነበራቸው ናቸው። ነብዩ መሐመድ እስልምና እንደጀመሩ ተነጋግረናል። እና ስለ ነብዩ መሐመድ አንዳንድ ዲቴይሎች ብንነጋገር ከዛ በድነሳ ወሳኝ ነው። ነብዩ መሐመድ ሕፃን ሆነው እንግዲህ እናታቸው አሚና ቢንት ዋሂብ ይባላሉ እና ወደ ገጠር ሀሊማ የተባለች ሴት ዘንድ በማደጎ እንዲቆዩ እንደሰጡ ይነገርላቸዋል። እስከ 4 ዓመታቸው ድረስ ማለት ነው። ከተሳሳትኩ አርማለሁ፣ ግን ሂስቶሪካል ዶክመንት ያገኘሁት ነው። ከዚህ በኋላ እናታቸው ዘንድ ተመልሰው ጥቂት እንደኖሩ የ6 ዓመት ሕፃን ሳሉ እናታቸው እንደሞቱባቸው ታሪክ ይናገራል። ከዚህ የተነሳ በአያታቸው በአብዱል ሙጠሊብ ትክክለኛ ፕሮናንሴሽን ካረኩ አብዱል ሙጠሊብ ይባላሉ። እሳቸው ጋር መኖር ጀመሩ እና ነብዩ መሐመድ እንግዲህ በዚህ በቁራይሽ በተባለ ጎሳ ዘንድ በጣም የተከበሩ አያታቸው መሐመድን በጣም ይወዷቸውና ይንከባከባቸው እንደነበረም ይነገርላቸዋል። እና ግን ገና 8 ዓመት በሆኑ ጊዜ አያታቸው አብዱል ሙጠሊብ እሳቸውም ደግሞ ሞቱ። ስለዚህ መሐመድ ከአያታቸው ጋር ከ2 ዓመት በላይ መቆየት አልቻሉም ማለት ነው። እና እናታቸው መሞት በቃ መንከራተት ሆነባቸው ገና ሕፃን ሆነው እና ቤተሰባዊ እንክብካቤ ሊያደርጉላቸው የሚችሉ ሰዎች በሙሉ በሞት ተነጠቁባቸው። ስለዚህ እስከ 14 ዓመታቸው ድረስ ሰዎች ቤት እየተቀጠሩ ግመልና ፍየል በመጠበቅ ከዛ በሚያገኙት ገንዘብ አጎታቸው አቡ ጠሊብን እየረዱ አብረዋቸው ከአቡ ጠሊብ ጋር ይኖሩ ነበር ይባላል። ኦኬ እንግዲህ አስተዳደጋቸውን ለማሳየት ነው። እድሜያቸው 12 ዓመት ከሞላ በኋላ ከአጎታቸው ጋር ለንግድ ወደ ሶሪያ እንደተጓዙ ይሄ ነው የሚጠቅመኝ ለኔ ፓርት እንደ ታሪክን እንደሚያጠና ሰው የሚጠቅመን ፓርት ይሄ ነው። ምንድነው? ወደ ሶሪያ ሄደዋል። አሁን ሶሪያን ባምሯችሁ ያዙና ወደ ሶሪያ ሲሄዱ ምን ሊገጥማቸው እንደሚችል እናንተ እንደ ጥሩ ተማሪዎች አስቡ። ኦኬ እና የነብዩ መሐመድ ህይወት በተለይ መቃናት የጀመረው ከዚህ ከቁረይሽ ጎሳ የነበረች ከድጃ የተባለች አንዲት ባለጠጋ መበለትን በውክልና የንግድ እንቅስቃሴዋን ሊመሩላት ጀመሩ ማለት ነው። ስለዚህ ጎበዝ ሰው ነበሩ ማለት ነው እና የገንዘብ አያያዝ፣ ማኔጅመንት፣ ቢዝነስ እውቀት አላቸው ማለት ነው። እሷ 40 ዓመቷ ይሆናል፣ እሳቸው ደግሞ 25 ዓመታቸው ነበረ እና ጋብቻ የጠየቀቻቸውም እሷ እንደሆነች ነው የሚነገረው እና የጋብቻ ጥያቄ እሷ በማቅረቧ በመካከላቸው የነበረው የ15 ዓመት ልዩነት ሳያግዳቸው ትዳር መስርተው የከድጃ ህይወት እስከ ሞተችበት ዕለት ቀን ለ25 ዓመታት አብረዋት ከከድጃ ጋር እንደኖሩ ታሪካቸው ይነገራል። እንግዲህ ከከድጃ ወደ 6 ልጆች አፍርተዋል ይባላል እና ከሴት ልጃቸው ከፋጢማ በስተቀር ሁሉም እድሜያቸው ገና ከፍ ሳይል ሁሉም በሞት ተቀጭተዋል። እንግዲህ አስተዳደጋቸው ዘመናቸውን ስታዩ ነብዩ መሐመድ ብዙ ሀዘን የከበባቸው ነበሩ ማለት ነው። ምናልባት ስለ ሚስቶቻቸው ለማወቅ ከፈለጋችሁ ነብዩ መሐመድ አንዳንዶች 11 ሚስት ነበራቸው ይላሉ፣ አንዳንዶች 12 ይላሉ። እኔ ያገኘሁት ዶክመንት ይሄን ይመስላል። የሚስቶቻቸው ሊስት ነው። ከድጃ፣ ሳውዳ፣ ሀብሳ፣ ዘይነብ፣ ሂንድ፣ ጁዋይራ፣ ሪሃና፣ ሳፊያ፣ ራምላ፣ ማሪያ፣ ማይሙላ፣ ዘይነብ፣ አይሻ ከና ከከድጃ የወለዷቸው ልጆች እነዚህ ናቸው። እንደገና ከማሪያ የወለዱት ደግሞ ኢብራሂም የሚባል ልጅ እንደነበራቸው ይነገራል። እንግዲህ እነዚህ ዘሮች ደግሞ ሲባዙ አስቧቸው። በኋላ የሚመጣውን ነገር እንነጋገራለን። እሺ እና ያለፉባቸው መከራዎች አሉ እና ከዚህ መከራቸው ለመውጣት እንግዲህ ብዙ
ያለፉበት መንገድ ይኖራል እያስባለሁ። በተለይ ወደ ሶሪያ የሄዱበትን ነገር እሱ እዛ ላይ ፎከስ አደርጋለሁ ትንሽ ስቆይ እና ነቢዩ መሐመድ ከአጎታቸው ጋር ሆነ የከድጃን ንግድ በሚሰሩበት ጊዜ የከድጃን ቢዝነስ ራን በሚያደርጉበት ሰዓት ላይ ብዙ መንገዶች ተጉዘዋል ብያቸዋለሁ። ጉዟቸው ለምን አጋልጧቸዋል? አንድ የክርስትና ትምህርትን እንዲያዩ አድርጓቸዋል። ሁለት የአይሁድ ትምህርትም እንደሆነ ያውቃሉ። ሶስተኛ ደግሞ ዞሮስትራይዝም የሚባል በዚህ በሲሪያ አካባቢ ያለ የትምህርት በኢራንም አካባቢ የነበረ የፍልስፍናዊ የሆነ ትምህርት ነበረ። እነዚህ ሶስት ትምህርቶች በቁርአን ላይ ምን አይነት ተጽዕኖ እንዳላቸው ልነግራቸው አልችልም። ከክርስትና የወሰዱት አለ፣ ከይሁዲ የወሰዱት አለ፣ ከዞሮስትራይዝም የወሰዱት እምነት አለ። በጣም ጥንታዊ እምነት ነው እና እነዚህ እምነቶች በእስልምና ላይ ኃይለኛ ተጽዕኖ፣ በእስልምና ቲዮሎጂ ላይ ኃይለኛ ተጽዕኖ፣ በእስልምና ባህል ላይ ኃይለኛ ተጽዕኖ አስቀምጠዋል ማለት ነው። እና ይህንን ለዚህ ነው መጽሐፍ ቅዱስን የነሱን ቁርአንን እያነበባችሁ ኦል ኦፍ ሰደን የአብርሃም ታሪክ መሀል ላይ ታገኙታላችሁ። ዘሎ ገብተው ክርስትናን አዲስ ኪዳንን ትምህርት በመሀል ላይ ታገኙታላችሁ። ስለዚህ እነዚህ ነገሮች የምታዩት ለምንድን ነው? በላያቸው ላይ ይሄ ተጽዕኖ ስለነበረ ነው። እሳቸው የጉዞ ሰው ነበሩ፣ ብዙ ቦታ ስለሄዱ ከዛ ያገኙት ኢንፍሉዌንስ ነው ተብሎ ይታመናል። በእኛ አጥር ማለት ነው፣ በእኛ በክርስቲያኖች እይታ ማለት ነው። እና የነቢዩ መሐመድ እንግዲህ የመጀመሪያውን ከከድጃ ጋር ትዳር ከመሰረቱ በኋላ እንደ ቀድሞ ለንግድ ረጃጅም ጉዞዎች ማድረግ አላስፈለጋቸውም። ምክንያቱም ትዳራቸው የተረጋጋ ሆነ፣ ህይወታቸው የተረጋጋ ሆነ። ስለዚህ ምን ማድረግ ጀመሩ ይባላል። ነቢዩ መሐመድ ለ6 ወራት ያህል ሂራ የሚባል አንድ መካ አካባቢ የሚገኝ ዋሻ አለ። እዛ አካባቢ እየሄዱ ለ6 ወራት ያህል በዛ ዋሻ እየተመላለሱ በጾም ጸሎት ይጸልዩ ነበረ ይባላል። እና ከየት አመጡት ይሄን ልምምድ ካላችሁ ጉዞ አድርገዋል አልኳቸው። ወደ ክርስቲያኖቹ ሰፈር ሄደዋል፣ ወደ አሌክሳንድሪያ ወይንም ደግሞ ወደ ኢጅፕት፣ አት ዘ ሴም ታይም ደግሞ ወደ ዞሮስትሪያዝም፣ ወደ ሶሪያ፣ ወደ ኢራን ትራቨል ያደርጋሉ። እስከ ህንድ ድረስ ሊጓዙ ይችላሉ። እስራኤል እዛው ናት። በኢየሩሳሌም ሊያልፉ ይችላሉ። ወደ እነዚህ መንገዶች ሲሄዱ ኦልሬዲ ክርስትና በዛለ፣ ኦልሬዲ ወንጌል እየተሰበከ ነው። ኦልሬዲ ደግሞ ሌላ መንፈሳዊ አክቲቪቲዎች በሌላ ቦታ ስላሉ እሳቸው የዚህ ተጽዕኖ አግኝቷቸዋል። ይህን ጾም ጸሎትን ከዛ ተምረውት ሊሆን ይችላል። እና በቀደምት እንግዲህ ሙስሊሞች የጻፉት የግል ታሪኮቻቸው ላይ እንደሚያስረዳው በሂራ ዋሻ ውስጥ ሳሉ ከዕለታት በአንዱ ቀን ይባላል መልአኩ ጅብሪል፣ እኛ ገብርኤል ብለን የምንጠራው ወደ እሳቸው መጥቶ ተገለጠላቸው ይላሉ። ሱራ ምዕራፍ 96 ከ1 እስከ 5 ያለውን የተጻፈ ቃል ገለጠላቸው። ምን ይላል ይሄ ሱራ ላይ የተጠቀሰው የሚለውን ነገር ምናልባት ከፍቼ ማሳያቸው። እንደዚህ ይላል። መጥቶ ተገልጦላቸው ጅብሪል እንዲህ አላቸው፣ አንብብ፣ በዚያ ሁሉ በፈጠረው ጌታ ስም፣ ሰውን ከረጋ ደም በፈጠረው ጌታ ስም አንብብ። ጌታህ በጣም ቸር ሲሆን ያ በብዕር ያስተማረ ሰውን ያላወቀውን ሁሉ ያሳወቀ ሲሆን እንዳለን የወሰድኩት ትራንስሌሽኑ ባይገባኝም ማለት ነው። እና እንግዲህ ተመልከቱ፣ ከዚህ ጊዜ ጀምሮ ለ23 ዓመታት ያህል ጅብሪል እየተገለጠላቸው ያስተምራቸው እንደነበረ እንግዲህ ብዙ እስላማዊ ምንጮች ይናገራሉ የሚል እንመለከታለን። እንግዲህ ስለ ነቢዩ መሐመድ ስንነጋገር ነቢዩ መሐመድ እስካሁን ያው በአስተምህሮታቸው ስለ ተውሂድ ያስተምሩ ነበረ። ይህ ማለት በፈጣሪ አንድነት አላህ አንድ አምላክ ነው የሚለውን ያስተምሩ ነበረ። በዮም አልቂያማ ወይም ደግሞ በመጨረሻው ፍርድ በጣም ከዕብራይስጥ ጋር ተመሳሳይ የሆነ ቃል ነው ይሄ ዮም የሚለው ቃል እና የመጨረሻው ፍርድ ያምኑ ነበረ። ስለ የጣዖታት አምልኮ ከንቱ መሆኑን ያስተምሩ ነበረ። ነቢዩ መሐመድ ስለ ኢባዳ ለአምላክ ስለሚገባው አምልኮና ክብር ማለት ነው ያስተምሩ ነበረ። ስለ ኢኮኖሚ፣ ስለ ማህበራዊ ፍትህ ያስተምሩ ነበር። እንደዚህ አታድርጉ፣ እንዲህ አታድርጉ፣ እንዲህ ግፍ አትስሩ፣ ሞራል ያስተምራሉ፣ ግብረ ገብ ያስተምራሉ። ይህን ሁሉ አስተማሪ ነበሩ። ይህን ይሰብኩ ነበረ እና ሌላ አላህ
ስለሰራቸው ተአምራዊ ታሪኮች ሁሉ ነብዩ መሐመድ ያስተምሩ እንደነበረ በታሪኮቻቸው ትመለከታላችሁ ማለት ነው። እና ይሄ ብቻ አይደለም። ነብዩ መሐመድ ይህንን በሚያደርጉበት ሰዓት ላይ እምነታቸውን በግልጽ ማስተማር በጀመሩበት ወቅት በእሳቸውና በመካ ባሉ ጣዖታውያን መካከል ከፍተኛ አለመግባባት ተፈጠረ። ስለዚህ በመካ ያሉ ወደ 360 ጣዖታት ብያቸዋለሁ። የዛ ሁሉ የአረብ ነገዶች ሁሉ እየሄዱ የሚያመልኩበት ሐጅ የሚያደርጉበት ቦታ ነው። ከዚህ የተነሳ በመሐመድና በተከታዮቻቸው ላይ ምን መጣ? ግጭቱ፣ ስደት አመጣባቸው። እንግዲህ በስደቶቻቸው በዚህ ምክንያት በጣም አዝነው መሐመድ ሚስታቸው ራሷ ከዚህ ከቁረይሽ ትራይብ ከዛ ወገናት የነበረችው በጣም ባዘኑበት ሰዓት ላይ በስደት ተገፍተዋል። አጎታቸው አቡ ጠሊብ ሞተዋል እና በእነዚህ ቁረይሾች የሚባሉ ጎሳዎች ደግሞ በጣም አጎሳቅሏቸዋል። በእነሱ አዝነው ነብዩ በሌሊት ታምራዊ በሆነ ሁኔታ ቡራቅ በተባለ በቅሎ መሳይ እንስሳ ወይንም አህያ ይሁን በቅሎ በሚመስል እንስሳ ወደ ኢየሩሳሌም ቤተ መቅደስ እንደሄዱና ከዚያ ወደ ሰማይ ተወስደው ነቢያትን እንዳገኙ ይናገራሉ። እና በዚህ አልአክሳ መስጊድ በዛ በዓል ነበረ። እሳቸው ደግሞ በመሪነት ሶላት እንደሰገዱ እዛም ተነግሮላቸዋል። ከዚህ የተነሳ ነው በቀን 5 ጊዜ መስገድ የመጣው ከዚያ ወዲያ እንደሆነ የሙስሊም ምሁራኖች ይናገራሉ ማለት ነው። የነብዩ ስደትን በተመለከተ እንግዲህ እምነታቸውን በግልጽ ባስተማሩበት ሰዓት እነዚህ የመካ ጣዖታውያን ስደት አስነሱባቸው አልኳችሁ እና ተከታዮቻቸውም ተሰደዱ። እሳቸው ደግሞ ተነስተው በሐዘን ሰዓታቸው ላይ ወደ ኢየሩሳሌም በዚህ በክንፍ ባላት ፈረስ ሄዱ ወይም በቅሎ ሄዱ ተብሎ ተነገረላቸው። በአላስካ ሰገዱ ተባለላቸው እና ይሄ ስለሆነ የተወሰኑ ተከታዮቻቸውንም ደግሞ ምን አደረጉ? ሂዱና ወደ ኢትዮጵያ ንጉስ ሄዳችሁ ጥቂት ጊዜ በዛ ቁጭ በሉ መከራው እስኪያልፍ ብለው ተከታዮቻቸውን ወደ አክሱም እንደላኩ ይነገርላቸዋል። እና በወቅቱ ክርስቲያን የነበረው ደግሞ የአክሱም ንጉስ በጣም በጥሩ አቀባበል አድርጎላቸው እንደነበረ ከታሪክ እንመለከታለን። ባለሳሳት ነጃሺ ነው የሚሉት እነሱ፣ ነጃሺ ወይ ነጋሽ መሰለኝ ስሙ የሰውየው ንጉሱ፣ ከተሳሳት ካርሙኝ። እና ንጉሱ በዚህ በአክሱም ከተቀበላቸው በኋላ በዛ እንደኖሩ ምናልባት ስዕል አለኝ። ንጉሱ እንደተቀበላቸው የነብዩ ተከታዮች በአክሱም እንደመጡ በእኛም ታሪክ ውስጥ አለ። እና ይሄ የመጀመሪያው ሂጅራ ተብሎ እንደሚጠራ እንመለከታለን። እና ከነሱ መካከል ግን አንዱ አበይዱላህ ኢብን ጃሽ የተባለ የመሐመድ ያክስታቸው ልጅ ወደ ወንጌል እንደመጣ ወደ ክርስትና እንደመጣ ከዛ በኋላ ወደ ሀገሩ ሳይመለስ እዛው ኢትዮጵያ ውስጥ እንደኖረ ይነገርለታል። ክርስቲያን ሆኖ ማለት ነው፣ በዛ በአክሱም ማለት ነው። እሺ ይሄ እንግዲህ ከኢትዮጵያ ጋር የሚያያይዘው ታሪክ ነው። አንዱ መጽሐፍ ቅዱስ ላይ ነብዩ መሐመድም አትንኳቸው ኢትዮጵያውያንን ብለዋል የሚባልለት ታሪክ ከዚህ ጋር የተያያዘ ይመስለኛል። ባለውለታ ስለሆነች ኢትዮጵያ ማለት ነው እንደ ታሪኩ። እና በኋላ ግን ነብዩ ተመልሰው ወደ መዲና ይመለሳሉ፣ ወደ መካ። እና በመካ በነበሩባቸው ጊዜ አንዳንድ የቁረይሽ ጎሳዎች እስልምናን ስለተቀበሉ እዛ የነበሩ ደግሞ ቁረይሽ የራሳቸው ነገዶች ደግሞ እርስ በርሳቸው ማለት ነው ነብዩን ሊገሏቸው ስለወሰኑ በ622 ዓመተ ምህረት ላይ ከመጀመሪያዎቹ ሙስሊሞች ጋራ በወቅቱ ያስሪብ ተብላ ወደምትታወቀው ወደ መዲና እንደተሰደዱ እንደገና ይነገርላቸዋል ስለ ነብዩ መሐመድ። በዚህ ጊዜ እንግዲህ ምንድነው የነብዩ መሐመድ መምጣት በቃ በአዎንታዊ ሁኔታ ነው ህዝብ የተቀበላቸው። ስለዚህ በ622 አካባቢ ሂጅራ ተደረገና የእስልምና ካላንደር የሚጀምረው ከዛ ጊዜ ሆነ፣ ነብዩ ተሰደው የሄዱበት ጊዜ ማለት ነው። እና ነብዩ እንግዲህ ዘመናቸውን እንደዚህ ኖረው በየቦታው ላይ በሰይፍ በሰልፍ
ክርስትናን እያስፋፉ ክርስትና የልማድ ነገር ክርስትናን ሳይሆን እስልምናን በሰይፍ ካስፋፉ በኋላ ፎዳት ማተር እስላም ብቻ አይደለም በሰይፍ የተስፋፋው ክርስትናም ክሩሴደርስ ተብሎ ቸርች ሂስትሪ ሄደን ብንማር ክሩሴደርስም እንደዚህ ያደርጉ ነበር። እየገደሉ ሰዎችን ክርስቲያን ለማድረግ ይሞክሩ ነበር። እስላሞችን ክርስቲያን ለማድረግ ክሩሴደርስ ብዙ ያበላሹት ነገር አለ። በጣም ብዙ ያበላሹት ወንጀል የሰሩት አለ በአይሁዶች ላይ በእስላሞች ላይ። ክሩሴደርስ በተለይ በካቶሊሲዝም የተመራው ሙቭመንት ብዙ አደጋ አድርሷል። በእርግጥ ፖለቲካዊ እንጂ ሃይማኖታዊ አልነበረም። የእስልምና እንቅስቃሴ እንደዚሁ ነበረ። ነቢዩ መሐመድ ብዙ ጦርነቶችን እየመሩ በሰልፍ ከሳቸውም በኋላ የተነሱት ካሊፌቶች ኃይለኛ የሆነ ጦርነቶች አድርገው ብዙ ህዝብ አልቋል። እና ይሄ አንዱ እንደ ታሪክ ነው እንጂ የምናገረው በሌላ መንፈስ አይደለም። ሌላ እንግዲህ የእስልምና እንቅስቃሴ ከነቢዩ መሐመድ በኋላስ ምን ሆነ ብላችሁ ለምትጠይቁ ካላችሁ ከነቢዩ ሞት በኋላ እስልምና በአረቢያ ምድር በዙሪያው ባሉት ሀገሮች ሁሉ በጣም በፍጥነት ይስፋፋ ጀመረ። ለዚህ ደግሞ ከእሳቸው በኋላ የተነሱት እነዚህ ካሊፎች ተብሎ የሚጠሩ ነቢዩ መሐመድን የተኩ መሪዎች በጣም ትልቅ አስተዋጽኦ ተጫውተዋል፣ ትልቅ ሚና ተጫውተዋል። ከነቢዩ መሐመድ ሞት በኋላ 4 ካሊፎች ተነስተው ነበረ። እነሱን አንድ ባንድ ብነግራችሁ የመጀመሪያው አቡበከር ሰዲቅ ተብሎ ይጠራል የመጀመሪያው። እና በተለይ ከእስልምና ባክግራውንድ ለመጣችሁ ለእናንተ አዲስ አይሆንባችሁም። ለእኛ ከክርስትና ለመጣ ነው ትንሽ አዲስ የሚሆንብን አንዳንዱ ፕሮናውንስ ማድረግ እንኳን። እና የተለያየ ስራዎችን አቡበከር ሰዲቅ ይህን ሲያደርግ ነበረ። እሱም በጣም የነቢዩ መሐመድ በጣም የቅርብ ተከታይ ነበረ። እሳቸው ከሞቱ በኋላ ከነዚህ ከመጀመሪያዎቹ ሙስሊሞች መካከል አንዱ የነበረ ተመልከቱ፣ አማቻቸው ነው የነብዩ። እና የህዝቡን ልብ ለማረጋገጥ የሙስሊሙን ኡማ ማለት ማህበረሰቡን ለማረጋጋት ኃላፊነት በሱ ላይ ወደቀበት። ስለዚህ የእስላም ኮሚኒቲውን በዛ የነበሩትን ሁሉ አረጋግቶ መምራት ጀመረ። እና ታሪኩን ሄዳችሁ ስትመለከቱ አቡበክር ከመካ መዲና ስደት ዘመን ጀምሮ በጣም በታማኝነት ነብዩን የተከተለ ሰው ነበረ። ስለዚህ አቡበከር ሰዲቅ ከ632 እስከ 634 የሁለት ዓመት ታሪክ ነው። እና የነቢዩ መሐመድ ወጣቷ ሚስት የአይሻ አባት ነበሩ። የጨቅላ ሕፃን አግብተው ነበረ ነቢዩ እና የእሷ አባት ነበረ፣ የአይሻ አባት ነበሩ። ስለዚህ የመሐመድ ሞት ድንገተኛ ስለነበረ የእሳቸውን ቦታ ሊረከብ የሚችል ሰው ስላልተዘጋጀ በህዝቡ በሙስሊሙ ማህበረሰብ ዘንድ ካላቸው ተሰሚነት የተነሳ አዛውንቱ አቡበከር የመጀመሪያው የካሊፋነትን ከሊፋነትን ስልጣን ተረከቡ ማለት ነው። ስለዚህ በእስልምና አስተዳደር መሪ ሆኑ ማለት ነው። አቡበከር ሰዲቅ ግን ጂሃዳዊ መሪ ነበሩ። ማለትም ማለት ነው በመሐመድ የጂሃድ ሰራዊት ተገደው የሰለሙ በጣም ብዙ ህዝቦች ነበሩ። ነብዩ ካለፉ በኋላ ነብዩ ከሞቱ በኋላ እስልምናን እነዚህ ተገደው እስላም የነበሩ ሰዎች ሁሉ ተመልሰው ወደ ነበሩበት ሃይማኖት መመለስ ሲጀምሩ አቡበከር ሰዲቅ ምን አደረጉ? እንደገና መጥተው አስገብረዋቸው ያለ ፈቃዳቸው ደግሞ የተጫነባቸው ዘካት የሚባለው ነገር የሚከፍሉት ነገር አስከፍለዋቸው እስልምናን የተዉት እነዚህን ሰዎች ጂሃድ በማወጅ ወደ እስልምና መልሰዋቸዋል። ቀረጥ አስከፍለዋቸዋል። አቡበከር ሰዲቅ ጂሃዳዊ መሪ ነበሩ የምንለው ለዚህ ነው። የእስላም ጦር ለመጀመሪያ ጊዜ ወደ ጂሃድ ወደ ሌሎች አገራት በመዝመት ጂሃዳዊ ወረራን ያደረገው በአቡበከር ሰዲቅ ዘመን እንደነበረ የራሳቸው ታሪክ ይናገራል። ስለዚህ ውጤቱ ምን ነበረ? የክርስቲያን ግዛቶች የነበሩት በደንብ አስተውሉ፣ ኢራቅ፣ ሶሪያ ሰለሙ። በማዘመን አቡበከር ሰዲቅ በ632 እስከ 634 ባደረጉት ጂሃዳዊ ጦርነት ማለት ነው። ስለዚህ ኢራቅ ላይ ጥንታዊ ቸርቾች ነበሩ። በቅርብ ድረስ አይሲስ እስከሚነሳበት ጊዜ ድረስ ብዙ ክርስቲያኖች ነበሩ በኢራቅ።
በሶሪያ በጣም ብዙ የክርስቲያን ሀገሮች ነበሩ። እነዚህ ሀገሮች ወንጌል መጀመሪያ የደረሳቸው ሀገሮች ነበሩ። በጦርነት ኢራቅም ሶሪያም እንደሰለሙ ትመለከታላችሁ እንጂ በኢቫንጀሊዝም እንዳልሆነ ትመለከታላችሁ። ኦኬ ሌላው ከሱ በኋላ የተነሳው ማነው? ዑመር ኢብኑል ኸጣብ I don't know how they pronounce it በ634 እስከ 644 ድረስ ዑመር የመሐመድ አማካሪና የቅርብ ወዳጅ እንደነበሩ ሲነገርላቸው የመሐመድ ሚስት የሐፍሳ አባት እንደነበሩ የሚነገርላቸው። ስለዚህ ቤተሰባዊነት ትመለከታላችሁ ሲወራረሱም ትመለከቱት። ስለዚህ እሳቸውም እኚህ ዑመር ኢብኑል የሚባሉት ሰው ጂሃዳዊ ተግባራትን ሲያደርጉ ነበር ከ634 እስከ 644 ለ10 ዓመታት ያህል የሚሆን ሰራዊት ያደራጁ ነበር። በአቡበከር የተጀመረውን የጂሃድ ወረራ አጠናክረው በተደጋጋሚ ወረራ ያደርጉ ነበር። ስለዚህ ኢራቅ፣ ኢራን፣ ሶሪያ፣ ፍልስጤም እነዚህ ጠንካራ የዓለም ይዞታዎች የነበሩትን የክርስቲያን አገሮችን በሙሉ ወረው እስላም አድርገዋቸዋል። በእስልምና አስተዳደር ስር የወደቁት ጠቅላላ አገራት እነዚህ የእስልምና ብሔራዊ ሃይማኖታቸው ከሱ ሌላ እንዳይሆን በሸሪያ እንዲተዳደሩ ያደረጉት እኚህ ዑመር ኢብኑል ናቸው እና እስከ ደቡባዊ ህንድ ድረስ ሄደዋል እና በተለይ ወደ ሳውዝ ደግሞ ስትሄዱ እስከ ኑቢያ ሱዳንን በእስልምና ቁጥጥር ስር ያደረጉት ዑመር ኢብኑል ኸጣብ የሚባሉ ሰው ነበሩ በ634 እስከ 644። ስለዚህ በጣም ተዋጊ ሰው ነበሩ። ሰሜን አፍሪካን ሙሉ ለሙሉ በእስልምና ስር በቁጥጥር ስር እንዲሆን ያደረጉ ዑመር ኢብኑል ኸጣብ ናቸው። በሀገሪቱ የሸሪያ ፍርድ ቤት እንዲቋቋም ያደረጉ ዳኞችን የሾሙሳቸው ናቸው። የፖሊስ ኃይል፣ ወህኒ ቤቶች እነዚህ ሁሉ የተቋቋሙት ባልሰለሙት ህዝቦች ላይ እንኳን በክርስቲያኖች እና በአይሁዶች ላይ እንኳን ከፍተኛ ግብር ጥለው ያስጨንቁ የነበሩት ዑመር ኢብኑል ነበሩ እና ክርስቲያኖችና አይሁዶች ከአረቢያ እንዲባረሩ የተደረገውም በሳቸው ዘመን እንደሆነ እንመለከታለን። እንግዲህ ይህ ታሪክ ነው። ምንም ልንለውጠው አንችልም። ይሄ በእነሱ መጽሐፍ ላይ በእነሱ ሂስቶሪካል ቦክስ ላይ የተጠቀሰ ነው። ዑመር ኢብኑል የተለያየ ጂሃዳዊ ተግባራትን አድርገዋል። እስላማዊ መንግስታትን አስተዳደርን በየሀገሩ ይዘረጉ ነበረ። ከ10,000 በላይ መስጊዶችን፣ እስላማዊ ትምህርት ቤቶችን አቋቁመዋል። በኢየሩሳሌም መስጊድን አሰርተዋል በሚገርማቸው ሁኔታ። በመጨረሻ ደግሞ አሳዛኝ በሆነ መንገድ በአንድ ባሪያ ተገለዋል እና እሳቸው ከሞቱ በኋላ የሚቀጥለው ካሊፋ ወይንም ደግሞ የሚቀጥለው መሪ እንዲመረጥ ቀድመው በጣም ስማርት ሰው ስለነበሩ ቀድመው ኮሚቴ አቋቁመው ነበር። ኮሚቴው ኦልሬዲ ልክ እሳቸው ሲሞቱ አልተደናበሩም። እንደመጀመሪያው ያደረጉት ነገር እነዚህ የካሊፋው ኮሚቴ ተሰብስበው ዑስማን የሚባል ሰው እንደመረጡ ከታሪክ እንመለከታለን። ዑስማን ይህንን ይመስላሉ በታሪክ ላይ ሰናያቸው። እሺ ዑስማን ምናልባት እዛው ላይ አንዳንድ ታሪኮቻቸው ልንገራችሁ መጀመሪያ። ኦኬ ዑስማን ወደ ኢትዮጵያ ከመጡት ሙስሊሞች ስደተኞች መካከል አንዱ ነበሩ። ኢትዮጵያን ያውቁ ነበረ ማለት ነው። ሁለተኛ ፖይንታችን የመሐመድን ልጅ ሩቅያን ያገቡ ናቸው። የቤተሰብ ዝምድናው እንዳለ ነው ይታያቸዋል። ከዛ ዑስማን ቁርአንን መልክ ለማስያዝ ያደረጉት ብዙ ጥረት ነበረ ይባላል እና የመሐመድ አማችና ያጎታቸው ልጅ በነበሩት በአሊ ደጋፊዎች ዘንድ ቁጣ ነበር። አሁን እስልምና ስፕሊት ሊያደርግ ጫፍ ላይ ደርሷል። ምክንያቱም እየቀጠለ ያለው ሁለት ዲኖሚኔሽን ሁለት ቤተ እምነቶች ሊመጡ ነው። አሁን ተመልከቱ፣ ተቃውሞ መነሳት ጀመረ እና ዘመናት እየሄዱ ነው። ከ644 እስከ 656 ነው አሁን የምንመለከተው። ዑስማን ደግሞ የመጡት እሳቸውም አሁን 10 ዓመት እኛውም የሚመሩበት ጊዜ ነበረ። ስለዚህ ብዙ ጂሃዳዊ ተግባራት አድርገዋል ይላል። ይሄ ማለት ነው ወረራ አድርገዋል፣ ጦርነት አድርገዋል። የነሱ ኢቫንጀሊዝም ወይንም ደግሞ ቴሪቶሪያቸውን የሚያሰፉት በሰይፍ ነበረ። እሺ ዑስማን ኢብን አፋን ጂሃድ ያደረጉባቸው ተመልከቱ። ባህር ኃይል አቋቁመዋል፣ ብዙ ሀገራትን ተዋግተዋል። ተመልከቱ፣ ኢራን፣ ኤዥያ ማይነር፣ አፍጋኒስታን፣ ሶቪየት ህብረት ፓርቱ ማለት ነው፣ ሩቅ ምስራቅ ሀገራትን እስከ እነዚህ ወደ ታይላንድ ወደ ሲንጋፖር ወደ ዛሩ ያሉት ሀገሮች ሩቅ ምስራቅ ሀገሮች ነው የሚባሉት። ስፔንን በከፊል ሰሜን አፍሪካን ሙሉ ለሙሉ በቁጥጥር ስር ያደረጉ ዑስማን ኢብን አፋን ነበሩ እና ቤዛንታይኖች ማለት ክርስቲያኖች ናቸው። ጦርነት መልሰው ገጠሟቸው። ክሩሴደርስ ተብሎ የቤዛንታይን ወይንም ክርስቲያን መንግስታቶች ይዋጉ ጀመር። መልሰው ሲዋጉ እነዚህ ደግሞ የታጠቁ ስለነበሩ ክርስቲያኖችን እያሸነፉ ብዙ ሀገሮችን መልሰው እስላም እንዳደረጉ ትመለከታላችሁ።